عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد የተከበራችሁ የአላህ ባሪያዎች የአላህ Subhanahu Wa Ta'ala ፈቃዱ ከሆነ ላስታውሳችሁ ምፈልገው በሞት የተባለች በሙሉ ሞትን ተቀምሳለች ይላል አላህ Subhanahu Wa Ta'ala። ዛሬ ሞትን እየረሳን ስሜታችንና ሸይጣንን እየተከተልን ዱንያ ላይ ሰምጠን ገብተን አኺራችን የረሳንበት ሰዓት ላይ እንገኛለን። አላህ Subhanahu Wa Ta'ala ያዘነላቸው ባሪያዎቹ ሲቀሩ ወኢነማ ተወፈውና ኡጁረኩም ምንዳችሁን የምትመነዱት የውመል ቂያመቲ የቂያማ ቀን ነው። ፈመን ዙህዚያ النار كجهنم نسا يوطا وادخل الجنة جنة لمغبات اطا يدرسو فقد فاز برغت كميفراو نجر نجا وطوال يميفلغو نجر اغنتوال الى الله سبحانه وتعالى. وما الحياة الدنيا الا متاع الغرور. يتي قربيتو عالم بلو مالت منم አይደለችም የመሸንገያ ዓለም ብትሆን እንጂ الى الله سبحانه وتعالى. በሌላም የቁርአን አንቀጽ ላይ ስም ብትሆኑ الى الله سبحانه وتعالى يدرككم الموت موت ያገኛችኋል ይላል። ولو كنتم في بروج مشيدة በተገነባ ግንብ ውስጥ እንኳን ብትሆኑ ሞት ያገኛችኋል። ሞት የሚባለው ነገር ለማንም አይቀርም። ነፍስ ያለው በሙሉ ይሞታል ይያለ ነው አላህ Subhanahu Wa Ta'ala። በኢቀቱል ሞት እያንዳንዷ ነፍስ ሞትን ትቀምሳለች። ወነብሉኩም ቢሸሪ ወልኸይር በኸይርም በሸርም እንፈትናችኋለን። فتنة فتنة وإلينا ترجعون ودنيام تملسالاችሁ መመለሳችሁ የማይቀርነው ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ነብዩ አለይሂ ሰላቱ ወሰላም ምን ይላቸውን አንተም ትሞታለህ ወይነሁም መይቱን እነሱም ይሞታሉ ثم إنكم እናንተ የውመል ቂያመቲ የቂያማ ቀን عند ربكم ጌታችሁ ዘንድ ተختሲሙን ትከራከራላችሁ ይላል አላህ Subhanahu። ዱንያ ላይ ያለ በሙሉ ጠፊ ነው ይላል አላህ Subhanahu Wa Ta'ala። يبقى يقرال وجه ربك ذو الجلال والإكرام. يا الله سبحانه وتعالى فيت بيتشانو يميقرو ليلاو هلو موتن يكمسال إلى الله سبحانه وتعالى. بل إلام يقران وانفقوا سسانستو مما رزقناكم إنيا كالجسناتشو من قبل أن يأتي أحدكم الموت عنداتشون موت متو كما يزوب فيت سسان لقسو إلال فيقول كذابوها لا ميلال ربي جيتاي لولا أخرتني بالتازقين إلى أجل قريب يتوسن ጊዜ ብሰጠኝ فأصدق صدقان مسطالو واكم من الصالحين كدغاግ ባሮችህም ሆናለው ብሎ ይላል። አላህ Subhanahu Wa Ta'ala ምን ይለዋል? ولا يؤخر الله نفسا አንዲችን ነፍስ እኮ ወደ ኋላ አያዘገያትም اذا جاء اجلها ቀነቀጠሯ በደረሰ ሰዓት والله الله Subhanahu Wa Ta'ala خبير بما تعملون በምትሰሩት ስራ አዋቂ የሆነ ጌታ ነው ይላል አላህ Subhanahu Wa Ta'ala። የሰው ልጆች ድህነትን እየፈሩ በሽታን እየፈሩ መሞትን እየፈሩ አላህ Subhanahu Wa Ta'ala ረስቶ ሐዋ ላይ እየተንቀሳቀሱ ያሉበት ሰዓት ነው ያለ ነው። አላህ Subhanahu Wa Ta'ala ካዘነላቸውና ከጠበቃቸው ባሪዎቹ ውጭ በእንጻ መፎካከር፣ በልጅ መፎካከር፣ በዘር መፎካከር፣ በተለያዩ ነገሮች መፎካከር ውስጥ ተገብቶ አብዛኛው ሰው አኺራውን የረሳበት ሰዓት ላይ ነው የምንገኘው። አላህ Subhanahu Wa Ta'ala ግን ቁርአኑ ላይ ያወሳናል። በሌላም የቁርአን አንቀጽ ያ ጌታ ላቀ ቢየዲል ሙልክ ንግስና በእጁ የሆነው ጌታ وهو على كل شيء قدير እሱ በሁሉ ነገር ቻይ የሆነ ጌታ ነው። الذي خلق الموت موتن يفتر والحياة እንደዚሁም ደግሞ ህይወትንም ليبلوكم ሊፈትናችሁ ايكم احسن عملا የትኞቹ ናችሁ በጎን ስራ የምትሰሩ وهو العزيز الغفور እሱ አሸናፊና ማሪ የሆነ ጌታ ነው ይላል። እንዲሁም ደግሞ በሌላም የቁርአን ቀጠሮ በደረሰ ሰዓት وقيل من راق من ነው የሚያድነው ይባላል። ወዘነ እሱም ያረጋግጣል أنه الفراق እቺን ዱንያ እንደሚሰናበታትና ሞት ከች እንዳለበት ያረጋግጣል። ወልተፈት ይሳቅ ቢሳቅ እንዲሁም ደግሞ ታፋ ከታፋ ጋር በሚተሻሽበት ጊዜ ይላል። ጭንቁ በበረታበት ሰዓት ሩሁ ልትወጣ ጭንቅ ውስጥ በገባበት ሰዓት ኢላ ረቢከ የውመዲን المساق ዛሬማ ወደ ጌታ ምትነዳበት ቀን ነው ይባላል። ፈላ ሸደቀ በአላህ Subhanahu Wa Ta'ala አላመነም ወላ ሰላ አልሰገደም ወላኪን ነገር ግን ከዘበ አስተባበለ ወተወላ ዞር አለ ثم ذهب الى اهله يتمطى ወደ ቤተሰቦቹም
እየተኩራራ ሄደ ማን አለብኝ በሚል ነፍስያውን ሸይጣኑን ስሜቱን ተከትሎ ለአላህ እጅግር ሳይሰጥ ቀርቶ ወደ ቤተሰቦቹም እየተኩራራ ሄደ ይላል አውላ ለከ ፈአውላ ይሻልሃል ይላል አላህ Subhanahu Wa Ta'ala ثم አውላ ለከ ፈአውላ ይሻልሃል አየሕሰቡ الانسان የሰው ልጅ ይገምታል እንዴ አዩትረከ ሱዳ ልቅ ተደርጎ ሚተው ይመስላል አለም የኩኑ ጥፈተን ሚመን ይምና ከመን የተገኘ ከፈሳሽ የተገኘ ግኝት አይደለምን ይላል አላህ Subhanahu Wa Ta'ala ثم كان علقة فخلق فسوى ከዛ በኋላ የረጋ ደም ሆነ ይላል فخلق فسوى ከዛ በኋላ አላህ Subhanahu Wa Ta'ala ውቦ ፈጠረው فجعل منه الزوجين الذكر والانثى ከዛ በኋላም ጥንዶች አደረገ ከወንድም ከሴትም አለይሰ ذلك بقادر على ان يحيي الموتى ከሌለበት ያስገኘው ነው ጌታ ገድሎ መቀስቀስ ይከብደዋልን አይከብደውም ስለዚህ ወደ አላህ Subhanahu Wa Ta'ala ልትቃረቡ ወደ አላህ Subhanahu Wa Ta'ala ልትሸሹ ወደ አላህ Subhanahu Wa Ta'ala ረጃ ልታደርጉ ወደ አላህ Subhanahu Wa Ta'ala ልትቃረቡ ይገባችኋል ይህንን ውለታ ውሎላችሁ ሲያበቃ አኺራችሁን ልትረሱ አይገባችሁም ይላል አላህ Subhanahu Wa Ta'ala ሲኩራራና እንዲሁም ደግሞ ምን አለብኝ ብሎ ሲዞር እንደነበረውና አምባገነን እንደነበረው ሰውዬ እንዳትሆኑ እያለ ነው አላህ Subhanahu Wa Ta'ala በአላህ እንዳላመነው በመጨረሻው ቀን እንዳላመነው በሂሳብ እንዳላመነው በጀነት በጀሃነም እንዳላመነው በቂያማ ቀን ሚዛን እንዳላመነው ሙቶ ተቀስቅሶ አላህ ፊት ቀርቦ ሂሳብ እንደሚደረግ እንዳላመነው ሰውዬ እንዳትሆኑ አላህ Subhanahu Wa Ta'ala በሌላችሁበት ያስገኛችሁ የሆነ ጌታ ነውና ለሱ እጅግር ልሰጡት ይገባል ጎንበስ ቀና ልትሉለት ይገባል ይላል አላህ Subhanahu Wa Ta'ala አብሮን የነበሩ ሰዎች ቀብር ውስጥ ወስደን ስናስገባቸው ከንፈር መምጠጥ ብቻ ሳይሆን እኛም ሂደን እዛ ውስጥ ለምንገባባት ለቂያማ ቀን ለቀብራችን ለሂሳባችን ዝግጅት ማድረጉ ነው የሚጠቅመን አላህ Subhanahu Wa Ta'ala የተለያየ የቁርአን አንቀጹ ላይ እየመከረን ነው የሰው ልጆች ዛሬ ከበሽታ ለመዳን የተለያየ ህክምና እያደረጉ ነው አገር ውስጥም ከአገር ውጭም ገንዘብ ከሌላቸው ከዘመድ አዝማድ ፈልጎ ህክምና እያደረጉ ነው ከሰው ልጆች መደረግ ያለበት ድጋፍ ተደርጎላቸው ህክምና እያገኙ ነው ከቂያማ ቀን ውርደት የሚዳነው ጀነት የሚገባው የአላህ Subhanahu Wa Ta'ala ትእዛዝ በመታዘዝ የነብዩን አለይሂ ሰላት ወሰላም መንገድ አጥብቆ በመያዝ የሰሃቦችን ፈለግ በመከተል ነውና ይህንን ያደረጋችሁ ነፍሳችሁን ከጀሃነም እሳት ነፃ አውጧት ይላል በሌላም የቁርአን አንቀጽ ላይ ወለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይላል ቁ አንፉሰኩም ነፍሳችሁን ጠብቋት ወአህሊኩም እንዲሁም ቤተሰቦቻችሁንም ጠብቁ ከምን ናራ ከጀሃነም እሳት ይላል አላህ Subhanahu Wa Ta'ala ወቁዱሃ الناس والحجاره የጀሃነም እሳት ሚባለው ዛሬ እንደ ኮሮና ቫይረስ ተላይ ህክምና ተደርጎ ለውጥ የሚገኝበትና እረፍት የሚገኝበት አይደለም ወቁዱሃ الناس والحجاره የጀሃነም መቀጣጣያዋ የሰው ልጅና ድንጋይ ነው ይላል አላህ Subhanahu Wa Ta'ala عليها ጀሃነም ውስጥ ይላል መላእክቶች አሉ ቁጡ የሆኑ ሽዳዱን ብርቱ የሆኑ لا يعصون الله ما امرهم አላህ Subhanahu Wa Ta'ala ያዘዛቸውን የማያምፁ የሚፈጽሙ የሆኑ መላእክቶች አሉበት ይላል ወይፈعلون ما يؤمرون የሚታዘዙ የሆኑ መላእክቶች ያሉባት የሆነችዋ መቀጣጣያዋ ከሰው ልጅና ከድንጋይ የሆነችው ጀሃነም ተጠንቅቋት ይላል አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላት ወሰላም በተለያየ ሐዲሳቸው ላይ አኺራችንን እንዳንረሳ በዱንያ መርከብ ውስጥ ገብተን ተሳፍረን ሁለቱም አገራችን የከሰረ እንዳይሆን ነብዩ አለይሂ ሰላት ወሰላም አበክሮ ሲመክሩን ነበር ሰሃቦችም ከነብዩ አለይሂ ሰላት ወሰላም የሰሙትን ምክር ሲያስተላልፉና ሲለግሱ ነበረ ተዓቢዮችም በዱንያ መርከብ ውስጥ ገብተን ተሳፍረን አኺራችን እንዳንረሳ የምንረግጠውን ቦታ ያለማወቅ ደረጃ ከመድረስ የምንናገረው ንግግር ወደ አለማወቅ ደረጃ ከመድረስ በገንዘብ ሰክሮ አኺራን መርሳትን መጠንቀቅ እንዳለብን የአላህ ደጋግ ባሪያዎቹ እየመከሩና እየገሰጹ እዚህ ደረጃ
ደርሰናል ማለት ነው። ስለዚህ ሁላችንም ቁርአንን ልንረሳ አይገባም፣ ሐዲስን ልንረሳ አይገባም። የነብዩን አለይሂ ሰላት ወሰላም መንገድ አጥብቆ መያዝን ልንረሳ አይገባም። ለአኺራ ዝግጅት ከማድረግ ልንዘናጋ አይገባም። በዱንያ ልንሸነገል አይገባም። በዱንያ ተሸንግለን የአላህ ሱብሓነሁ ወተዓላ ትእዛዝ ልንረሳ አይገባም። አባ ሁረይራ በዘገቡት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ አክሲሩ አብዙ አሉ ነብዩ ዐለይሂ ሰላት ወሰላም ዚክራ ሃዲም ለዛት ያቺ ጥፍጥና ቆራጭ የሆነችዋን ሞትን አስታውሱ አሉ ነብዩ ዐለይሂ ሰላቱ ወሰላም። ሞትን እያስታወሱ ከንፈርን መምጠጥ፣ ምግብን መተው፣ ስራን መስራት መተው ሳይሆን የተፈለገበት ሞትን ማስታወስ ለአኺራ ዝግጅት ለማድረግ ይረዳልና በዱንያ ላለመሸወድ፣ በዘርና በጎሳ ከመፎከር ላለመሸወድ፣ የተለያዩ ፉክክሮችና ሙግቶች ውስጥ ተገብቶ አኺራን ላለመርሳት ይጠቅማልና አክሲሩ ዚክራ ሃዲም ለዛት አሉ ነብዩ ዐለይሂ ሰላቱ ወሰላም። ሐድም የምታደርግ ጥፍጥናን አመድ የምታደርግ የሆነችዋን ሞትን አስታውሱ አሉ ነብዩ ዐለይሂ ሰላቱ ወሰላም። በሌላም ዘገባ ነብዩ ዐለይሂ ሰላቱ ወሰላም አክሲሩ ዚክራ ሃዲም ለዛት ጥፍጥና ቆራጭ የሆነችዋን ሞት አስታውሱ አሉ ነብዩ ዐለይሂ ሰላቱ ወሰላም። ስለዚህ ይህ ሞት ማስታወስ የሚባለው ነገር ሰሃቦች ዘንድ የነበረው ግንዛቤና እኛ ጋር የነበረው ግንዛቤ አንድ ሊሆን ይገባዋል። ሰሃቦች ካነጉ ምሽትን አይጠብቁም ነበር፣ ካመሹ ንጊትን አይጠብቁም ነበር። ነብዩም ዐለይሂ ሰላቱ ወሰላም መክሯቸው፣ ገስጿቸው፣ አስተምሯቸው ነበር። የሁላችንም ጭንቀት ሊሆን የሚገባው የቀብር ጉዳይ ነው፣ የአኺራ ጉዳይ ነው፣ አላህ ዘንድ ራቁት የሚቆሙበት ቀን ጉዳይ ነው። ሊያሳስበን የሚገባው ሊያስከጅለንና ሊያጓጓን የሚገባው የአላህ ሱብሓነሁ ወተዓላ ውዴታ ለማግኘት ነብዩን ዐለይሂ ሰላቱ ወሰላም ተከትሎ ጀነት መግባት ነው ሊያጓጓን የሚገባው እንጂ በዱንያችን ጥልቅ የሆነ አገባብ ገብተን አኺራችን ከረሳን ሁለቱም አገራችን ይበላሻል። አላህን ለሚፈሩት ለቂያማ ቀን ዝግጅት ለሚያደርጉት የሁለቱንም አገር መስተንግዶ አዘጋጅቶልን ህይወት እናኖራቸዋለን። ዘውታሪ በሆነችዋም ዓለም ላይ ወለነጅየነሁም እንመነዳቸዋለን አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ሲሰሩት ከነበረው በላይ አድርገዎች ፈኢነ ለሁ መዒሸተን ደንካ ጭንቅ የሆነ ኑሮ አለለት። ምናልባት የዘሩ ብዛት ሊበዛ ይችላል፣ የህንፃው ብዛት ሊበዛ ይችላል፣ የምላሱ ጥፍጥና የበረታ ሊሆን ይችላል፣ ከዙራው ላይ ያሉ ከለላ የሚያደርጉለት የሰዎች ብዛት ብዙ ሊሆኑ ይችላሉ። ነገር ግን ጭንቅ የሆነ ኑሮን እናኖረዋለን ይላል አላህ Subhanahu Wa Ta'ala። በሚለብሰው ልብስ አይደሰትም፣ በሚኖረው አናኖር ደስተኛ ሆኖ አይኖርም፣ ሁሌ ጭንቅ የሆነ ኑሮ ይኖራል ይላል አላህ Subhanahu Wa Ta'ala። ወነሕሹሩሁ የውመል ቂያመቲ አዕማ የቂያማም ቀን እውር አድርገን እንቀሰቅሰዋለን ይላል። የሰው ልጆች ነፍሲ ነፍሲ በሚሉበት ወንድና ሴት ትንሽ ትልቅ አረብ አጀም ሳይባል አንድ ሜዳ ላይ ራቁታቸው በሚቀሰቀሱበት በሆነው ቀን ወነሕሹሩሁ የውመል ቂያመቲ አዕማ የቂያማ ቀን እውር አድርገን እንቀሰቅሰዋለን። ቃለ ረቢ ሱም ይላል ሊማ ሐሸርተኒ አዕማ ጌታዬ ለምን እውር አድርገህ ቀሰቀስከኝ ይላል። ቃል አላህ Subhanahu Wa Ta'ala ይለዋል ከዛሊከ አተትከ አያቱና ፈነሲእታ ወከዛሊከ ልየውመ ቱንሳ ልክ እንደዚሁ አንቀጻችን መጣልህ ረሳሃት ወከዛሊከ ልየውመ ቱንሳ ዛሬ አንተም እንደዚሁ ትረሳለህ ይላል አላህ Subhanahu Wa Ta'ala። አኺራቸውን የረሱ ሰዎች ሙቶ መቀስቀስን፣ ሚዛንን፣ ራቁት መቆምን፣ ጀነት ጀሃነምን አስታውሶ እስቲዕዳድ የማያደርጉ ሰዎች፣ ጋፊል የሆኑ ሰዎች፣ ቀልባቸው በዱንያ ጭንቀት የተሞላ ለአኺራ ምንም አይነት ቦታ የሌላቸው ሰዎች፣ የሚረግጡትን ቦታ የማያውቁ ሰዎች፣ የሚናገሩትን የማያውቁ ሰዎች፣ ወዳቸው ውስጥ የሚያስገቡትን የማያውቁ ሰዎች፣ የሚመለከቱትን የማያውቁ ሰዎች፣ ሐራምና ሐላል ለይቶ የማያውቁ ሰዎች፣ እንስሳ እንደሚነዳው የሚነዱ ሰዎች የቂያማ ቀን ውርደት ይጠብቃቸዋል ይላል አላህ Subhanahu Wa Ta'ala። ስለዚህ ከቂያማ ቀን ውርደት ነጃ ለመውጣት ጀነትን ለማግኘት አላህ Subhanahu Wa Ta'ala ያዘዘውን መታዘዝ፣ የከለከለውን መከልከል፣ ነብዩና ዐለይሂ ሰላቱ ወሰላም ነብይ እንደሆኑ አምኖ ተቀብሎ ያስተላለፉልንን መልእክት ባዘዙት አይነት ተቀብለን እስካልሰራን፣ ሰሃቦች ደግሞ ሲሰሩት እንደነበረው ተከተለን ካልሰራን የቂያማ ቀን ውርደት ይገጥመናል። አላህ Subhanahu Wa Ta'ala መልእክተኛውን የሚቃረን ሚን ባዕድ ማ ተበየነ ለሁል ሁዳ ቀን
የጥናቻው መንገድ ግልጽ ከሆነለት በኋላ ንወሊሂ ማ ተወላ በዞረበት እናዞረዋለን ወንስሊሂ ጀሃነም ወሳአት መሲራ ይላል አላህ Subhanahu Wa Ta'ala ጀሃነምን እናስገባዋለን ጀሃነም መግባት ምንኛ የከፋ ነው ይላል አላህ Subhanahu Wa Ta'ala ዛሬ የሰው ልጆች ኮሮና ቫይረስን እየፈሩ ነው ድህነትን እየፈሩ ነው ከሀገር መባረርን እየፈሩ ነው ሰዎች ዘንድ መገለልን እየፈሩ ነው በበሽታ መያዝ አካል መጉደልን ያለ ማግባትን አግብቶም ያለ መውለድን ወልዶ ልጅ የመሞትን እያንዳንዱ ነገር ውስጥ ስጋት ገብተው ይኖራሉ ልንዘጋጅለት ሌት ተቀን ወደ አላህ ልናለቅስለት በሁሉም ትእዛዛቶች ልንጸና የሚገባለት ጉዳይ ቢኖር ምንድነው የአላህን ውዴታ አግኝቶ ከጀሃነም እሳት ነፃ ወጥቶ ጀነት ለመግባት ነው እሽቅድድም ልናደርግ የሚገባው አላህ Subhanahu Wa Ta'ala وفي ذلك فليتنافس المتنافسون እሽቅድድም አድራጊዎች ይሽቀዳደሙ ይላል አላህ Subhanahu Wa Ta'ala ነብያቶችንም አላህ Subhanahu Wa Ta'ala ሲገልጻቸው ምን አለ ኢንሁም ነብያቶቹ እኮ አላህ ካኑ ነበሩ ይሳሪዑና ይሽቀዳደሙ ነበር ፊል ኸይራት ኸይር ስራዎችን አጠቃላይ በመስራት እሽቅድድም ያደርጉ ነበር ወየድዑናና ይጠሩንም ነበር ረገበን ከጅሎ ወረሐበን ፈርቶ ወካኑ ለና ኻሺኢን እኛንም የፈሩ ነበሩ ይላል አላህ Subhanahu Wa Ta'ala የነብያቶች ባህሪ የሳሊሆች ባህሪ አላህ ከሰጣቸው ሲሳይ ይሰጣሉ ኸይርን ይናገራሉ ዳዕዋ ያደርጋሉ ወደ ኸይር ያመላክታሉ ቀልባቸው አደርቅም ዝክርን ይላሉ ሰደቃ ይሰጣሉ ዝምድናን ይቀጥላሉ ከመጥፎ ይከለክላሉ ተልቢስ አድርጎ አይሄዱም ለአላህ ቃልና ለነብዩ አለይሂ ሰላቱ ወሰለም ሐዲስ ታማኝ ናቸው ውስጣቸው ውጫቸውም አንድ ነው ውጭ የሚናገሩትና ውስጣቸው የሚያስቡት የተለያየ አይደለም አላህን የሚፈሩ ሰዎች አላህ Subhanahu Wa Ta'ala ነብያቶች አላህን ከጅሎም ፈርቶም ይጠሩት ነበር ኸይር ስራም ላይ እሽቅድድም ያደርጉ ነበር ለኛም ፈሪ ነበሩ ይላል አላህ Subhanahu Wa Ta'ala እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰለም ቀብርን ዚያራ አድርጉ ለወንዶች የቀብር ዚያራ ማድረግ ተፈቅዷል ሽርክያት በሌለበት የቀብር አፈር በመብላት የሌለበት በርሶ ገብቻለሁ ብሎ እዛ ሄዶ ተደፍቶ አፈር ይዞ መምጣት የሌለበት አኺራን ለማስታወስ የሚሆንን ዚያራ አድርጉ አሉ ነብዩ አለይሂ ሰላቱ ሰላም ዛሬ የሰው ልጆች ቀብርን አፈር ይበላሉ ቀብር ላይ ጧፍ ያደርጋሉ ቀብር ላይ ይደፋሉ ቀብር ውስጥ ገብቶ አፈር የተደፋባቸው ድንጋይ ተጨምሮ የተደረደረባቸው ሰዎች ላይ ሂዶ ይሰግዳሉ ጎንበስ ቀና ይላሉ ይወጣሉ ይወርዳሉ ይጠራሉ ያዙን ይላሉ ብዙ ነገሮችን ይቀባጥራሉ በአላህ ላይ ይዋሻሉ በነብዩ ላይ ይዋሻሉ በሙእሚኖች ላይ ይዋሻሉ በእምነታቸው ላይ ታማኝ አይደሉም እንዲህ አይነት ዚያራ ሳይሆን ነብዩ አለይሂ ሰላቱ ወሰለም ዙሩ القبور تذكركم الاخره ቀብርን ዚያራ አድርጉ አኺራን ታስታውሳችኋለች አሉ ዛሬ የሰው ልጆች ቀብርም ሂዶ ስልክ ያወራሉ አላግባብ የሆነ ወሬዎችን ያወራሉ ድምጻቸውን ከፍ አድርገው ይጮሃሉ ቀብር ላይ ይረማመዳሉ እነሱ ቀብር ይዞት የሄዱት ሰውዬ ብቻ ላይ ሞት የተፈረደና ወደ አኺራ የሚሄደው እሱ ብቻ ይመስል አኺራንም አያስታውሱም ቀብር ላይ ሲሄዱ ጭራሽ ዱንያ ላይ ሰምጦ ይገባሉ በአሁኑ ጊዜ ያሉ ሰዎች በተቃራኒ ማለት ነው ስለዚህ ነብዩ አለይሂ ሰላቱ ሰላም ቀብርን ዚያራ አድርጉ አኺራን ታስታውሳችኋለች አሉ የአላህ መልእክተኛ በሌላም አብዱላህ ኢብኑ ዑመር በዘገቡት ሐዲስ ረዲየላሁ ዐንሁማ አላህ መልካም ስራቸውን ይውደድላቸውና ቃል አብዱላህ ኢብኑ ዑመር ይላል አኸዘ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያዙ ይላል ቢመንኪበያ ትከሻዬን ያዙ ይላል ነብዩ አለይሂ ሰላቱ ወሰላም فقال ከዛም አሉ ነብዩ አለይሂ ሰላቱ ወሰላም ኩን في الدنيا كأنك غريب ዱንያ ላይ ልክ እንደ እንግዳ ሁን አሉት ነብዩ አለይሂ ሰላቱ ወሰላም እንግዳ የሄደበት ቦታ ላይ ተመቻችቶ አይቀመጥም ወደ ቤተሰቦቹ ለመመለስ ዝግጅት ያደርጋል የሄደበትን ጉዳይ ፈጽሞ ቶሎ ብሎ ወደ ቤተሰቦቹ ሊመጣ ዝግጅት ያደርጋል እንዲህ አይነት ሰው ሁን አሉት ነብዩ አለይሂ ሰላቱ ወሰላም ዱንያ ብሎ ማለት ሙእሚኖች ተረጋግተው የሚቀመጡባት ኡፍ የሚሉባት አገር አይደለችም የሚፈልጉትን ነገር የሚያገኙባት አገር አይደለችም የአላህ Subhanahu Wa Ta'ala ትእዛዝ ፈጽሙ የነብዩን አለይሂ ሰላቱ ወሰላም ትእዛዝ ፈጽሙ የሰሃቦችን መንገድ ተከትሎ ስሜታቸውን ገቶ ኸይር ስራን ሰርቶ ሚሸጋገሩባት የሆነች አገር ነችና ዱንያ ላይ ስትኖር እንደ እንግዳ ሁን አሉት ነብዩ አለይሂ ሰላቱ ሰላም አው አቢር ሰቢል ወይንም ደግሞ መንገድ እንደሚያቋርጥ ሰው ሁን አሉት ነብዩ አለይሂ ሰላቱ ሰላም መንገድ የሚያቋርጥ ሰው ለመንገድ የሚሆነውን አስቤዛ ነው የሚይዘውና ከአቅም በላይ የሆነ ዝግጅትን አያደርግምና ዱንያ ላይ ሰምጦ አይገባምና እንዲህ አይነት ሰው ሁን አሉት ነብዩ አለይሂ ሰላቱ ሰላም ወካነ ኢብኑ ዑመርም ነበረ يقول ይነበረ የነብዩ አለይሂ ሰላቱ ወሰላም ምክር ጫና አድርጎበት ከዛ በኋላ ነበር አብዱላህ ኢብኑ ዑመር يقول ይነበር ዛሬኛ ቁርአን ይቀራል ሐዲስ ይነገራል ሰሃቦች ሲሰሩት የነበረው እንዲህ ነበር ከአላህ ጋር የነበራቸው አላቃ እንዲህ ነበር ተብት ቁሉቡም እንደተባለው ቀልባቸው ደረቀች ወከሲሩ منهم فاسقون አብዛኞቻቸው ሙጅሪሞች ናቸው እንዳለው ቁርአን ይነገራል ሐዲስ ይነገራል የሰሃቦቹ
ባህር ይነገራል ሲሰሩት እንዴት እንደነበረ ይነገራል አይገባንም ዱንያን መሰብሰብ ነው ማከማቸት ነው ወለድ መብላት ነው ወደ ዝሙት የሚወስዱ መንገዶችን መጠቀም ነው መጥፎ መናገር ነው ሰዎችን ማማት ነው ሰዎች ላይ ድንበር ማለፍ ነው ገንዘብን ባንክ ላይ አስገብቶ ማስቀመጥ ማከማቸት ነው አይገባንም እነዛ ቀልባቸው የደረቀች ሰዎች አይገባቸውም ይላል አላህ Subhanahu Wa Ta'ala ስለዚህ ነብዩ አለይሂ ሰላቱ ወሰለም ይህንን ምክር ካስተላለፉለት በኋላ የቆሊን ነበር ኢዛ አምሰይተ ካመሸክ فلا تنتظر الصباح ንጋትን እንዳትጠብቅ ይነጋልኛል ብለህ እንዳትጠብቅ የሰው ልጆች ብርድ ልብሳቸው ውስጥ ባሉበት ሰዓት እየሞቱ ነው ምግብ እየበሉ ውሃ እየጠጡ እየሞቱ ነው በሰላም ውሎ ማታ ሙቶ እየተገኙ ነው ስለዚህ ካመሸህ ንግትን እንዳትጠብቅ ይላል ወይዛ አስባህታ እንዲሁም ደግሞ ካነጋ فلا تنتظر المساء ምሽትን እንዳትጠብቅ ይመሽልኛል ሌሊቱን አገኘዋለሁ ብለህ እንዳትጠብቅ ምን አድርግ ወخذ ያዝ من صحتك በጤናህ ጊዜ ጤና ሁሌ ካንተ ጋር አብሮ አይቆይም በሽታ ይመጣል እርጅና ይመጣል መመልከት የማይቻልበት ሰዓት ይመጣል መስማት የማይቻልበት ሰዓት ይመጣል ቆሞ መስገድ የማይቻልበት ሰዓት ይመጣል መናገር የማይቻልበት ሰዓት ይመጣል ያለው ገንዘብ ሰደቃ ማድረግ ማችልበት ሰዓት ላይ ይደርስብሃል ሐጅ ማድረግ ብትፈልግ ሐጅ ማድረግ ማችልበት ሰዓት ይመጣል ዑምራ ማድረግ ብትፈልግ ዑምራ ማድረግ ማችልበት ሰዓት ይመጣል ወخذ ያዝ من صحتك በጤንነት ጊዜ ለመረዲካ በሽታ ሲመጣ ለበሽታክ ያዝ ነበር ومن حياتك እንዲሁም ደግሞ በህይወት ያዝ ለሞትክ ከሞት በኋላ ላለው ሀገር ዝግጅት አድርግ ይል ነበር አብዱላህ ኢብኑ ዑመር ረዲየላሁ ተዓላ ዐንሁ ወንድሞቼ እህቶቼ እናቶቼ አባቶቼ ይቺ ዱንያ ጠፊ ነች ዱንያን የጠገባት የለም የጠገበ ታሪክ የሚያቀው የለም ዱንያን የሰው ልጆች እየፈለጉ ለዱንያ እሪ እያሉ ወደ ዱንያ እየተሽቀዳደሙ ዱንያን ኮቴ ለኮቴ እየተከተሏት ነው ወደ አኺራ የሚሄዱት ዱንያ አይጠገብም የሰው ልጅ የሚበላው የሚለብሰው ለዕለቱ የሚሆነውን ነገር ካገኘ ለአኺራው ዝግጅት ሊያደርግ ይገባዋል አላህ Subhanahu Wa Ta'ala ሊፈራ ይገባዋል በሐራም መከሰብ የለበትም ሐራም መናገር የለበትም ሐራም መመልከትም የለበትም አላህ Subhanahu Wa Ta'ala አምጾ በሐራም ገንዘብን መፈለግ የለበትም ሆድ ውስጥ የሚገባው ማወቅ አለበት የሚለብሰውን ልብስ ከየት እንደመጣ ማወቅ አለበት የሚናገረው ንግግር የቂያማ ቀን አላህ ዘንድ ተጠየቅበታለሁ አልተጠየቅበትም አላህ ዘንድ ያስወቅሰኛል አያስወቅሰኝም የሚለውን ነገር ማጣራት መቻል አለበት በሌላም ሐዲስ ዛረ ነብዩ ሰለላሁ ዐለይሂ ወሰለም ቀብረ ኡሚሂ የናታቸውን ቀብር ዚያራ አደረጉ ነብዩ ዐለይሂ ሰላቱ ወሰላም ፈበካ አለቀሱ ወአብካ መን ሐውለሁ እዙራቸው ላይ የነበሩ ሰሃቦችንም አስለቀሱ ነብዩ አለይሂ ሰላቱ ወሰለም فقال ነብዩ አለይሂ ሰላቱ ወሰለም አሉ استأذنت ربي ጌታዬን ፍቃድ ጠየቅኩኝ አይ አስተግፊረ ለሃ استغفار ላደርግላት ጠየቅኩኝ فلم يؤذن لي ለኔ አልተፈቀደልኝም አሉ واستأذنت في ان ازور قبرها ቀብሯን ዚያራ ላደርግ ጠየቅኩኝ ጌታዬን فأذن لي ለኔ ተፈቀደልኝ አሉ ነብዩ አለይሂ ሰላቱ ወሰለም فزوروا القبور ቀብሮችን ዚያራ አድርጉ فإنها تذكركم الموت ሞትን ታስታውሳችኋለች አሉ ነብዩ አለይሂ ሰላቱ ወሰለም ሞት ማስታወስ ብሎ ማለት ሞት አለው ብሎ መናገር ወይንም ደግሞ የሰው ልጆች ሲሞቱ ከንፈርን መምጠት ብቻ ሳይሆን ለሞት መዘጋጀት ሞትማ እንስሳዎችን ሊታረዱ ሲቀርቡ ቢላዋ ሲዘጋጅ ለማምለጥ ይሞክራሉ ሞትን ይፈራሉ ይህ መፍራታቸው ይህ ስጋት ውስጥ መግባታቸው ከመታረድ አያተርፋቸውም እኛ ሞትን አስታውሰን ከንፈራችን መምጠት ብቻ ሳይሆን ከሞት በኋላ ላለው ሀገር ዝግጅት ማድረግ ነው የተፈለገበት አብሮን የነበሩ እናቶቻችን አባቶቻችን ወንድሞቻችን ልጆቻችን እህቶቻችን ጎረቤቶቻችን ጥሎን ሲሄዱ እናንተ በቃ ሞት የሚባል ነገር የለባችሁም የተባልነ ይመስላል አኺራችን ከመርሳታችን የተነሳ አላህ ዘንድ ራቁት መቆምን ከመርሳታችን የተነሳ የሰው ልጆች ወደ አኺራ እየሄዱ ድንገተኛ ሞት እየበዛ አደጋዎች እየበዙ ማዕበሎች እየበዙ የመሬት መንቀጥቀጥ እየበዛ ይህን ሁሉ እያየን ለአኺራችን ዝግጅት አናደርግም አላህ Subhanahu Wa Ta'ala ያዘነላቸው ባሪዎቹ ብቻ ሲቀሩ አላህ ያዘነላቸው ባሪዎቹ በደስታም በችግርም ከሰዎች ጋርም ለብቻቸውም ቀንም ለሊትም ተኝቶም ሲሄዱም ቁጭ ብሎም ሁሉም ቦታ ላይ አላህ Subhanahu ዲና ይላል አላህ Subhanahu Wa Ta'ala እነዛ يذكرون አላህን የሚያወሱ ቂያምን በቆሙበት ወቁዑደን በተቀመጡበት ዋላ ጅኑብህም ጎናቸውም ላይ በሆኑበት ወይተፈከሩን ያስተነትናሉ ረበና ጌታችን ሆይ ይላሉ ማ خلقت هذا باطلا ይህንን እኮ ለባጢል አይደለም የፈጠርከው ሱብሃንከ ጥራት ይገባ ፈቂና አዛብ النار አሳማም የሆነችዋን ጀሃነም ጠብቀን ይላሉ እነዛ የአላህ ባሪያዎች የዱንያ ባሪያዎች ዱንያ መርከብ ላይ ገብቶ እየዋኙ ነው የአላህ ባሪያዎች ግን አላህ Subhanahu Wa Ta'ala ሊተቀን ያወሳሉ አቢ ቀታዳ በዘገቡት ሐዲስ በነብዩ
عليه الصلاة والسلام أتقب تالف بجنازة جنازة تيزو تالف قال على النبي عليه الصلاة والسلام مستريح ومستراح يعرفنا يمترف بلو النبي عليه الصلاة والسلام تناقروا إنا لله وإنا إليه راجون يعرفنا يمترف بتالو يا الله ملكتنيا منه كزي جنازة قالوا يا رسول الله ارسو يا الله ملكتنيا تبلو تتأيقوا ما المستراح والمستريح مانو مترفو مانو يميعرفو تبلو تتأيقوا منه كسو فقال قالوا نبي عليه الصلاة والسلام العبد المؤمن مؤمن هنا بي الله باريالو يستريح من نسب الدنيا كدنيا تنك يقلق قالوا نبي عليه الصلاة والسلام كدنيا تعب كدنيا وطو مورد كدنيا عزاوت كدنيا تعطاوت كفاجروች ስድብ ከጃሂሎች ከማይባኖች ዱንቅርና ቤት ከሰራባቸው ሰዎችም ጭቅጭቅ አላስፈላጊ ከሆኑ ከማይባኖች በሙሉ አላስፈላጊ ከሆነ ከዱንያ تعب ይገላገላል የአላህ ባሪያ አሉ ነብዩ አለይሂ ሰላቱ ወሰለም والعبد الفاجر ጠማማ የሆነ አላህን ያመፀ በአላህ ቃል ያላመነ በቁርአን በነብዩ አለይሂ ሰላቱ ወሰለም መልእክተኛነት ያላመነ በጀሃነም በጀነት ያላመነ በቂያማ ቀን ሂሳብ ያላመነ አላህ ዘንድ ራቁቴን ቆማለሁ አላህ ዘንድ ኸይር ከሰራው ነጃ ወጣለሁ መጥፎ ከሰራው በጀሃነም እቀጣለሁ ብሎ አምኖ ለአኺራው ስራ የማይሰራ ፋጅር የሆነ ሰው አሉ ነብዩ አለይሂ ሰላቱ ወሰለም يستريح منه العبد يا الله ባሪያዎች استراح راح ያገኛሉ አሉ ነብዩ አለይሂ ሰላቱ ወሰለም ነኡዙ ቢላሂ ሚን هذا الله سبحانه وتعالى ከመጥፎነት ይጠብቀን በአላህ ባሪያዎችም እርፍት ያገኛሉ አሉ ወልቢላት ሀገርም እርፍት ያገኛሉ ወሸጀር ዛፎችም እርፍት ያገኛሉ አሉ ነብዩ አለይሂ ሰላቱ ወሰለም ወደዋብ እንስሳዎችም እርፍት ያገኛሉ አሉ አንድ ሙጅሪም የሆነ ሰው በሚያመጣው ጣጣ እንስሳቶች ይጎዳሉ ምድር ትደርቃለች ዝናብ ይቆማል ተለያዩ ማሲያዎች ሲስፋፉ አላህ Subhanahu Wa Ta'ala ከሰማይ የሚያወርደውን rahmatuን ያቆማል ምድርም ተበቅለው የነበረው ቡቃያ ታቆማለች የአላህ ባሪያዎችም እንስሳቶችም ዛፎችም መሬትም ሁሉ ነገር ይጎዳል አንድ ፋጅር የሆነ ሰው በሚያመጣው ጣጣ እሱ ሲወገድ ግን እነዚህ ነገራቶች በሙሉ እረፍት ያገኛሉ አሉ ነብዩ አለይሂ ሰላቱ ሰላም አባ ሁረይራ በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃል አሉ አስሪዑ አፋጥኑ አሉ ነብዩ አለይሂ ሰላቱ ሰላም ቢልጀናዘቲ ጀናዛን አፋጥኑ አሉ ወደ ቀብር ወሰዷት ቶሎ አድርሱ አሉ ነብዩ አለይሂ ሰላቱ ሰላም ፈኢን ተኩን ሷሊሀተን ፈኸይሩን تقدمونها عليه ሳሊህ ከሆነች አሁን በሐቅ ሊመለክ የሚገባው ጌታ የለም ከአላህ ውጭ ብሎ የመሰከሩ ثم استقاموا ከዛም ቀጥ ያሉ ተተነዘሉ عليهم الملائكه መላእክቶች ይወርዱላቸዋል ገርገራ ላይ ባሉበት ሰዓት አላህ ተኻፉ ምትሄዱበት ሀገር ላይ መጥፎ ነገር ይገጥመኛል ብላችሁ እንዳትሰጉ ይባላሉ ወላ ተህዘኑ ትታችሁት ምትሄዱት ጉዳይ ደግሞ እንዳትሰጉ ይባላሉ ወአብሽሩ بالجنة التي كنتم توعدون አብሽሩ ስትቀጠሩላት በነበረችው ጀነት ተብሎ ብሳራ ይወርድላችኋል ስለዚህ ነብዩ አለይሂ ሰላቱ ወሰለም ምናሉ አስሪኡ بالجنازة ጀናዛን አፋጥኗል فإن تكن صالحة فخير تقدمونها ሳሊህ ከሆነች ኸይር የሆነውን ነገር ታገኛለች አሉ ነብዩ አለይሂ ሰላቱ ወሰለም وإن تكن غير ذلك ከሳሊህ ውጭ ከሆነች ደግሞ ፋጅር ፋሲክ ሙሽሪክ አጭበርባሪ በአላህ ላይ የሚዋሽ በነብዩ አለይሂ ሰላቱ ሰላም ላይ የሚዋሽ ካህዲ የሆነ ሙጅሪም የሆነ ከሆነ አሉ ነብዩ አለይሂ ሰላቱ ሰላም ፈሸሩን ተدعون عن رقابكم እጀርባችሁ ላይ ሸርን ቶሎ ታስወግዳላችሁ አሉ ነብዩ አለይሂ ሰላቱ ሰላም ተሸክማችሁት የምትሄዱት አላህን ያስቆጣ ሰው ነውና አላህ Subhanahu Wa Ta'ala የተቆጣበት ሰው ነውና የነብዩን አለይሂ ሰላቱ ሰላም መንገድ ያልተከተለ ሰው ነውና የሰሃቦችን ፈለግ አጥብቆ ያላዘ ሰው ነውና አላህ Subhanahu Wa Ta'ala ያስተባበለ ሰው ነውና ሸርን ነው የተሸከማችሁት ከጀርባችሁ ቶሎ ትገላገሉታላችሁ አሉ ነብዩ አለይሂ ሰላቱ ሰላም አላህ Subhanahu Wa Ta'ala እንዲህ አይነት ሰው ከመሆን ይጠብቀን ሙተፈቁን አለይ አን አነስ ኢብኑ ማሊክ ረዲየላሁ ተዓላ አንሁ ቃል ወሙራ ቢጀናዘቲን በጀናዛ ታለፈ ፈውስኒ አለይሂ ኸይረን ጥሩ ነገር ተነገረለት فقال النبي صلى الله عليه وسلم يا الله ملكتنيا قالوا وجبت على سوستي ومر بجنازة فأثني عليه شرا فليلام جنازة تلفنا مدفو نجر توسى فقال النبي قالوا وجبت صدق اتشلت على النبي عليه الصلاة والسلام قال عمر رضي الله تعالى عنه على تشو لنبي عليه الصلاة والسلام مر بجنازة فأثني عليه خيرا فقلت وجبت بجنازة علف خير نجر سيوسع وجبت علك من دنو على تشو ومر بجنازة بجنازة علف فأثني عليه شر نجر توسعلت فقلت وجبت فقال الرسول صلى الله عليه وسلم يا الله ملك تنيام قالوا من أثنيتم عليه خيرا وجبت له الجنة خير يا وسعت التي يونو سوية جنة تجبيه ونتشالوا نبي عليه الصلاة والسلام أنتم شهداء
ሹሃዳኡላህ ፊል አርድ አሏቸው ነብዩ አለይሂ ሰላቱ ሰላም። የሰሃቦች ምስክርነት የአህለ ሱና ሰለፊ የሆነ ሰው ምስክርነቱ ተቀባይነት አለው። ሰሃቦች ታማኞች ናቸው። ሰሃቦች አድሎች ናቸው። ሰሃቦች የአላህን ቁርአን የሚተገብሩ የነብዩን አለይሂ ሰላቱ ሰላም ሐዲስ ተቀብሎ ፈለጋቸውን የሚከተሉ ናቸው። በኸይር ሲያወሱት ነብዩ አለይሂ ሰላቱ ሰላም ጀነት ሰበተችለት አሉ የአላህ መልእክተኛ። ዛሬ የተለያዩ ፍርቃዎች ላሉበት ፍርቃ ድጋፍ ይሰጣሉ። አልፎ ተርፎ የነሱን ፍርቃ ካፊሩን ካን ቢሆን ከረዳላቸው ለካፊሩን ካን ጀነትን ይመሰክራሉ። ልክ አህባሾች ከዚህ በፊት ሲያደርጉት እንደነበረው ማለት ነው። ካዲ የሆነ ሰው ካፊር የሆነ ሰው ሲሞት 3 ሰው ከመሰከረለት የጀነት ነው ብሎ አደባባይ ላይ ወጥቶ ይናገራሉ። የጅህልና ጥግ የመጨረሻው ውጤቱ ይህ ነው። ነብዩ አለይሂ ሰላቱ ወሰላም ሰሃቦች ኸይር እንደነበረው በአላህ መንገድ ላይ ሲታገል እንደነበረ ለአላህ ሲታዘዝ እንደነበረ ኸይርን አወሱ። ጀነት ተገቢ ሆነች አሉ ነብዩ አለይሂ ሰላቱ ወሰላም። የፋጅር የጠማማ የሙብተዲ የሙሽሪክ ምስክርነት አላህ ዘንድ ተቀባይነት የለውም። ለምን ከተባለ አላህ ያዘዘውን አልታዘዘም፣ ነብዩን አልተከተለም። ስሜቱን ሐዋውን ገቶ ለአላህ እጅግር ያልሰጠ ሰው ምስክርነቱ ተቀባይነት የለውም። ምስክርነታቸው እርግጠኛ የሚሆነው ምስክርነታቸው ተቀባይነት የሆነው ቢመሰከርላቸውም አላህ ዘንድ ተቀባይነት የሚኖረው ትክክለኛው መንገድ ውስጥ ያሉ ሰዎች ነው። ምስክርነታቸውንም ሲመሰከርላቸውም ተቀባይነት የሚኖራቸው። ዛሬ ሱፊ ለሱፊ ትመሰክራለች፣ ቀብር አምላኪ ለቀብር አምላኪ ትመሰክራለች። ጦንቃይ ቤት የሚሄድ ሰው ጦንቃይ ቤት ለሚሄድ ሰው ይመሰክራል። ጦንቃይ ለጦንቃይ ይመሰክራል። ሙብተዲ ለሙብተዲ ይመሰክራል። ይወጣል ይወርዳል። ሐታ አልፎ ተርፎ በህይወት እያለ ጀነት ትገባለህ፣ አንተ የጀነት ሰው ነህ፣ ጀሃነም አይነካም፣ እኛ ቃል ገብተንልሃል ብሎ በየቦታው ኡማውን ያጭበረብራሉ። እንዲህ አይነት ሰዎች ምስክርነታቸውም ተቀባይነት የለውም፣ ውድቅ ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ሰሃቦች በኸይር ሲያነሱ ጀነት ሰበተችለት አሉ። የሰሃቦችን መንገድ የሚከተል ቁርአንን የአላህ ቃል መሆኑን የሚቀበል አላህ ከአርሽ በላይ መሆኑን የሚያረጋግጥ ቁርአንን ታዊል የማያደርግ የቀብር አፈር የማይበላ በቀን የማይንጠለጠል በሼክ የማይንጠለጠል አህለ ሱና ሰለፊ ጠንካራ ለቁርአን ለሐዲስ ያደረ ለስሜቱ ያላደረ ለጎሳ ለቡድን ለዘረኝነት ያላደረ የሆነ ሰው ምስክርነቱ ተቀባይነት አለው። የሙሪድ ያጭበርባሪ የካፊር የውሸታም ምስክርነቱ እንኳን በጀነት ይቅርና በዱንያ ጉዳይ እንኳን የሰው ልጆች ምስክርነቱን አይቀበሉ። ዛሬ በጀነት ጉዳይ ተነስቶ ዱብ አድርጎ ለካፊር ጀነት ትገባለህ ብሎ ቢመሰክሩ ሰዎች ዘንድ ቀርቦ በገንዘብ ዙሪያው እንኳን ምስክርነታቸው ተቀባይነት አይኖርም። ከሚሰሩት ግፍና በደል አንፃር፣ ከኢባዳቸው ውድቅና ከሚያደርጉት ድርጉት አንፃር፣ ከሚዋሹት ውሸት አንፃር፣ አላህን ከማያውቁት ዕውቀታቸው አንፃር፣ ነብዩን አለይሂ ሰላቱ ወሰላም ከማያውቁት ዕውቀታቸው አንፃር፣ አላህ ላይ ከሚዋሹት ውሸት አንፃር፣ ነብዩ ላይ ከሚዋሹት ውሸት አንፃር፣ የሰው ልጆች ላይ ግፍና በደል ከሚሰሩት አንፃር፣ አላህ ሐራም ያደረገውን ሐላል ነው ከማለታቸው አንፃር፣ ሐላል ያደረገውን ሐራም ነው ከማለታቸው አንፃር ሰው ልጆቹ እንኳን አጠገብ ቀርቦ በገንዘቡ እንኳን ቃል ቢሰጡ ምስክርነት ቢሰጡ ምስክርነታቸው ተቀባይነት አይኖርም። እንኳን በአላህ ጀነትና ጀሃነም ላይ ፍርድ ሊሰጡ ይቅርና ፍርዳቸው ምስክርነታቸው ተቀባይነት የሚኖረው ዲነል እስላም ላይ ቀጥ ያሉ ቁርአንን ሐዲስን አጥብቆ የያዙ ውሸትን የራቁ ሽርክን የራቁ ቢድዓን የራቁ ኩፍርያትን የራቁ ኢልሃድን የራቁ ታዊልን ታጢልን የራቁ ለስሜታቸው መጨነቅና ለዘራቸው ለክብራቸው መጨነቅን ትቶ ህይወታቸውን ሙሉ በሙሉ ለአላህ አሳልፎ የሰጡ ሰዎች ግን ምስክርነታቸው ተቀባይነት ይኖረዋል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አንቱም ሹሃዳኡላህ ፊል አርድ እናንተ ምድር ላይ የአላህ መስካሪዎች ናችሁ አሏቸው። ነብዩ አለይሂ ሰላቱ ወሰላም ኸይር ነገር አወሳችሁ ወጀበት ለሁ ጀና አሉ። ወመን አትነይቱም ዐለይሂ ሸርን አሉ። በሱ ላይ ደግሞ ሸርን ያወሳችሁለት የሆነው ሰውዬ ወጀበት ለሁ ናር ለሱ ጀሃነም ሰበተችለታል። ዛሬ እንግዲህ የሰው ልጆች ቁርአንም ሐዲስም እንዲሁም ደግሞ መንሃጅ ሰለፍን አጥብቀ ብትይዝ በደባ በውሸት በአጭበርባሪነት በሌባነት ይመሰክሩባል። ምስክረታቸው ውድቅ ነው፣ ሊያስጨንቅህም አይገባም። አንተ ግን የምትሄደው አካይድ ከቁርአን ከሐዲስ ጋር ገጥሟል። መንሃጅ ሰለፍ ላይ ነው ያለውት ወለው አንድ ሰው እንኳን ባይመሰክርልህ ሊያስጨንቅህ የሚገባው ሐቅ ላይ መኖርህ ነው። ሐቅን መያዝህና ባጢልን መራቅህ ነው ሊያስጨንቅህ የሚገባው። ዛሬ የሰው ልጆች ስሜታቸውን ካልተከተልክ የሚሉትን ካላልክ ሙሪድ እስካልሆንክ ድረስ ኋላቸው እስካልተከተልክ ያሉትን እስካላልክ የደገፉትን ካልደገፍክ የወጡትን ካልወጣ የወረዱትን ካልወረድክ የቀጠሉትን ካልቀጠልክ የቆረጡትን ካልቆረጥክ በፋጅርነት ይመሰክሩላል። ይህ ምስክርነት አይደለም የተፈለገው። ትክክለኛ
የሆነ ምስክርነት ነው የተፈለገው። ስለዚህ በሌላኛው ደግሞ ሸርን አወሱ ያለበትን ነው ያወሱት ያለበትን እንጂ የሌለበትን አምጥቶ አይናገሩም ሰሃቦች። አላህ Subhanahu Wa Ta'ala ሰሃቦችንም ደግሞ አወድሷቸው አመንቱም ቢ ፈቀድ ይተደዋል እነሱ እንዳመኑት ካመናችሁ በርግጥ ተመርቷል። ወኢን ተወለው ዞር ካሉ فإنما هم في شقاق እነሱ ጥመት ውስጥ ናቸው ይላል አላህ Subhanahu Wa Ta'ala። ስለዚህ ሰሃቦች በሐቅ ይመሰክራሉ ባጢልን ያወግዛሉ ውሸትን የራቁ ነበሩ። ስለዚህ ነብዩ አለይሂ ሰላቱ ሰላም በሸር ያወሳችሁት ወጀበት ለሁን ናራል ጀሃነም ሰበተችለት አሉ ነብዩ አለይሂ ሰላቱ ሰላም። በመጥፎነትም በጥሩነትም ለመመስከር ምስክርነታቸው ተቀባይነት የሚኖረው አህሉ ሐቆች ናቸው። የአላህን ቃል ተቀብሎ የሚፈጽሙ የነብዩን አለይሂ ሰላቱ ሰላም ሐዲስ ተቀብሎ የሚፈጽሙ መንሃጀ ሰለፍ ላይ ያሉ አቋማቸው ጠንካራ የሆነ ለስሜታቸው ያላደሩ ለዘር ያላደሩ ለጎሳ ያላደሩ ቡድን በተነዳበት የማይነዱ እንደተመታች ኳስ በሄደችበት የማይሄዱ የሆኑ ሰዎች ሐቅ ላይ የሚጸኑ ሰዎች ምስክርነታቸው ተቀባይነት አለው። የሌሎቹማ ቢመሰክሩልህም ቢመሰክሩብህም አይሆንም አያገለግልም ብትተው ነው የሚሻል ብትተው ነው የሚሻልሽ። ለምን የሐቅ ሰዎች የሚመሰክሩት ምስክርና የሚመክሩት ምክር የሚናገሩት ንግግር ነው ተቀባይነት ያላቸው እንጂ ባጢል ላይ ያሉ ሰዎች ለነሱም የሚነግራቸው የሚመሰክርባቸው የሚመሰክርላቸው ወደ ሐቅ የሚያመላክታቸው ያስፈልጋቸዋል። ካልሆነማ ካፊርም ሲሞት የጀነት ነው ይላሉ ሙሽሪኩም ሲሞት በጀነት አይቻለሁ ይላሉ። እንዲህ አይነት ምስክርነት ተው አላህ ዘንድ ሰዎችም ዘንድ ተቀባይነት የሌለው ምስክርነት እንደሆኑ ራሳቸውም ያውቃሉ። ኡማውን ለማጭበርበር ለመሸወድ ተልቢስ ለማድረግ ካልሆነ በስተቀር አንድ ካፊር ሲሞት ትክክለኛ ፍጥራ ላይ ያለ ሰው ካፊር የሆነ ሰው ቅጣት እንደሚጠብቀው አቂዳ ያለው ሰው እምነቱ የተስተካከለ ሰው እስቲቃማ ያለው ሰው ሰላቱን የሚሰግድ ዘካውን የሚሰጥ ሐጁን የሚያደርግ ዑምራውን የሚያደርግ አላህ የከለከለውን የሚከለከል ያዘዘውን የሚታዘዝ የሆነ ሰው ሲሞት ኸይር እንደሚከጀልለት ካፊር ሲሞት ሸር እንደሚጠብቀው አቅላቸው ሰለም የሆኑ ሰዎች ይመሰክራሉ። ሱፊ አህባሽ ተብሊግ ሱሩሪ ቁጥቢ ኢኽዋን ሌሎችም ቢሆን የራሳቸውን ከደገፋቸው ካፊር እንኳን ቢሆን አላህ የላከልን መልእክተኛ ነው የጀነት ነው ብሎ ይመሰክራሉ። ይህ ምስክርነታቸው ራሳቸውም ዘንድ ባጢል እንደሆነ ሰዎችም ባጢል እንደሆነ ያቁታል። ነገር ግን እቺ ቅርቢቷ ዓለም ላይ የበላይነት ለማግኘት ስልጣን ለማግኘት ሰዎች ዘንድ ተወዳጅ ለመሆን ሁሉንም አቻችሎ ሁሉንም አደማምሮ ከሁሉም ጋር ተደማምሮ ግንዛቤያቸው ሰፊ ነው ዕውቀታቸው የሰፋ ነው አዋቂ ናቸው እንዲባሉ የሚያደርጉት ድርጊት ነው የሚያጭበረብሩት ማጭበርበር እንጂ ሰዎችም ዘንድ ተቀባይነት እንደሌላቸው ያውቃሉ። ስለዚህ አህለ ሱና ለአላህ ዲን እጅግሩን የሰጠ ሰው በሐቅ የቆመ መጥፎን የራቀ በነብዩ አለይሂ ሰላቱ ሰላም መንገድ የቆመ ሰው ምስክርነት ነው የተፈለገበት እንጂ የፋጅር የሙናፊቅ የአህለል ቢዳ የቁቡሪዮች ሙብትሎች የሚመሰካከሩት ምስክርነት አይደለም የተፈለገበት። እዚህ ጋር የተፈለገው ምስክርነት ትክክለኛው የሆነ ምስክርነት ነው። ስለዚህ ደግ ከሚመሰከርላቸው ጥሩ ነገር ከሚጠብቃቸው ሰዎች እንድንሆን ዱንያ ላይ ኸይርን መስራት ከመጥፎ መራቅ። ጃብር ኢብኑ አብዱላህ በዘገቡት ሐዲስ ቃለ ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰማዋቸው የቁል ሲሉ ቀብለ ወፋቲ በ3 አያም ከመሞታቸው ከ3 ቀን በፊት ሰማዋቸው ላ የሙተነ አሐዱኩም አንዳችሁ እንዳይሞት ኢላ ቢሆን እንጂል ወሁወ ይህሲኑ ዘነ ቢላህ በአላህ Subhanahu Wa Ta'ala ጥሩ ተስፋ ያደረገ ሆኖ እንጂ እንዳይሞት አሉ ነብዩ አለይሂ ሰላቱ ሰላም። ዱንያ ላይ ስትታገል ስትለፋ ስትተጋ ስትወጣ ስትወርድ ቆይተ ሞት በደረሰ ሰዓት በአላህ Subhanahu Wa Ta'ala ጥሩ ተስፋ ያደረገ ሲሆን እንጂ አማራጭ የለኝም ተበላው መውጫ የለኝም የሚል አይነት ግንዛቤ ይዞ እንዳይሞታል። ስራ የተባልከውን ስራ ቆይተ ነበር ምናልባት የተለያዩ ጉድለቶች ሊኖርብህ ይችላሉ አማራጭ የለህምና ወደ አኺራ እየሄድክ ነውና ይህሲኑ ዘነ በአላህ ላይ ያለውን ጥርጣሬ አሳምሮ ቢሆን እንጂ እንዳይሞት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ሞት በመጣው ሰዓት ወደ አኺራ መሄጃው ሰዓት ደርሶ እጅግሩ በተያዘበት አይኑ ባፈጠጠበት ወደ አኺራ በተጣጨበት ሰዓት ዘኑን በአላህ ላይ ሊያሳምር ይገባዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ህዝቦች ቃል ኪዳንን አያፈርሱም አሉ በመካከላቸው መገዳደል ቢበዛ እንጂ አሉ ወማ ዘሐረት الفاحشة አስጠል የሆኑ ነገሮች ግልጽ አይወጡም ፊቀውምን ቀጥ በህዝቦች በጭራሽ አሉ ኢላ ሰለላሁ ዐዘ ወጀል عليهم الموت ድንገተኛ ሞትን ረብሻን ትርምስን አላህ Subhanahu Wa Ta'ala እነሱ ላይ ቢሰልጥባቸው እንጂ አሉ ዘካንም አይከለክሉም አላህ Subhanahu Wa Ta'ala ዝናብን ቢይዝባቸው እንጂ አሉ። ስለዚህ ማሲያዎችን መዳፈር ዱንያችንም ተርብሾ ሞት ለመብዛት ጠላት ለመሾም በመካከላችን ግድያ እንዲበዛ ከሚያደርጉ ነገሮች ናቸው። የአላህ መልእክተኛ አሉ በሌላም ሐዲታቸው ላ የተመነየነ አሐዱኩም አንዳችሁ እንዳይመኝ ሞትን እንዳይመኛል ሊዱሪ ነዘለ ቢሂ አንድ ችግር ስለደረሰበት ምን አለ በሞትኩ በተገላገልኩ እንዳይላሉ ነብዩ አለይሂ ሰላቱ ሰላም። የዱንያ ታብ የዱንያ ችግር ይወገዳል ይሄዳል። ታመህም ከሆነ
ቀንህ ካልደረሰ በሽታውን ያነሳልህ። ተቸግረህ ከሆነ አላህ Subhanahu Wa Ta'ala ቀጥሎ ደግሞ ድልን ሊያመጣልህ ይችላል። አንድ ችግር ስለደረሰበት ሞትን እንዳይመኝ አሉ ነብዩ አለይሂ ሰላቱ ወሰለም። ፈኢን ካነ ከሆነ አሉ ላቡደ ሙተመንየን መመኘቱ አይቀሬ ከሆነ ፈሊየቁል ይበላሉ ነብዩ አለይሂ ሰላቱ ወሰለም። አማራጭ ያስቀምጣሉ ነብዩ አለይሂ ሰላቱ ወሰለም። አላሁመ ጌታዬ ወይ አሂኒ አኑረኝ ማካነትል ሐያቱ ኸይረን ሊ መኖሬ ኸይር ከሆነች አኑረኝ ወተወፈኒ እንዲሁም ደግሞ ግደለኝ ኢዛ ካነትል ወፋቱ ኸይረን ሊ መሞቴ ኸይር ከሆነች ግደለኝ ብሎ ይበል እንጂ ግደለኝ ብሎ ዱዓ እንዳያደርጋሉ ነብዩ አለይሂ ሰላቱ ወሰለም። ምናልባት ኑሮ ሲያበቃ ፍትና ገጥሞት ዲኑን የሚለቅ አኺራውን አጣለው ብሎ ፈርቶ ስጋት ውስጥ ከገባ አይቀሬ ከሆነ ይህንን ዱዓ ያድርግ እንጂ ዝም ብሎ ሙሲባ ስለደረሰበት ብቻ ግደለኝ ብሎ እንዳይመኛል። በአሁኑ ሰዓት ሸሪዓ የማያውቁ ሰዎች ስለበዙ የሆነ ሙሲባ በደረሰበት ሰዓት በተቆረጥኩ በቀደምኩ ባልቆየው ባላደርኩ እያሉ የተለያዩ የጅህልና የማህይብነትን ቃል የሚያንሰራፉ ሰዎች አሉ። ነብዩ አለይሂ ሰላቱ ወሰላም አንድ ሰው ችግር ስለደረሰበት ብቻ ሞትን እንዳይመኛል። መመኘቱ አይቀሬ ከሆነ ግን መኖሬ ኸይር ከሆነ አኑረኝ መሞቴ ደግሞ ኸይር ከሆነልኝ ገደለኝ ብሎ ዱዓ ያድርግ እንጂ ልቅ የሆነ ዱዓ እንዳያደርጋሉ ነብዩ አለይሂ ሰላቱ ወሰላም። ሙተፈቁን ዐለይሂ። በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ወላ የተመነየና አሐዱኩም አንዳችሁ እንዳይመኛሉ አልሞተ ሞትን ኢማ ሙህሲነን ወይንም ጥሩ ሰው ነው ፈለዐለሁ አይዝዳድ በኸይር ስራው ሊጨምር ይችላል። ሞትን አይመኝ። ኸይር ስራ በጨመረ ቁጥር ደግሞ አላህ ዘንድ ያለው ደረጃው ከፍ ያለ ይሄድለታል። ሙህሲን ከሆነ ኸይር ስራ ሊጨምር ይችላል። ሞትን እንዳይመኝ አሉ ነብዩ አለይሂ ሰላቱ ወሰላም። ወኢማ ሙሲአን ወይንም ደግሞ አመፀኛ መጥፎ የሆነ ሰውም ከሆነ ተውበት ያደርጋል አሉ ነብዩ አለይሂ ሰላቱ ወሰላም። ምንም ሳይያዝ ደግሞ ሞትን መመኘት ምን አይነት ሞኝነት ነው? መጥፎ የሆነ ሰው ከሆነ ተውበት ለማድረግ ይመቻል አሉ ነብዩ አለይሂ ሰላቱ ወሰላም። ኸይር የሚሰራ ሰው ከሆነ ደግሞ ኸይር ሊጨምር ይመቻል። ሞትን እንዳይመኝ አሉ ነብዩ አለይሂ ሰላቱ ወሰላም። ቃል ረሱል ሰለላሁ ዐለይሂ ወሰለም እትነታኒ የክረሁማ ኢብኑ አደም የሰው ልጆች የክረሁል መውት ሞትን ይጠላል። ወልመውቱ ኸይሩን ለልሙእሚን ለሙእሚን መሞት ኸይር ይሆናል። ሚነል ፊትነቲ ከፊትና በፍትና ውስጥ ገብቶ ከመዋኘት ለሙእሚን ሞቱ ኸይር ነው። የሰው ልጆች ግን ሞትን ይጠላሉ አሉ። ወየክረሁል ቂለተል ማል የገንዘብንም ማነስን ይጠላል። ወቂለቱል ማል ገንዘብ ደግሞ ማነሱ አቀሉን ለልሂሳብ አላህ ዘንድ ሂሳብ ለመደረግ ያነሰ ነው። ገንዘብ ያላቸው ሰዎች ሂሳባቸው የበዛ ነው። ረጅም ዓመት ይቆማሉ። ከየት አመጣው? በምን አወጣው? እንዴት አድርገን ነው የሰበሰብከው? ሂሳብ አለባቸው። ገንዘብ ማከማቸትን ይወዳሉ። ገንዘብ ማነስ ግን አላህ ዘንድ ለሂሳብ ማነስ የቀረበ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ አላህ Subhanahu Wa Ta'ala ባዘዘን መሰረት ነብዩ አለይሂ ሰላቱ ሰላም በነገሩን መሰረት ልናደርግ ይገባል እንጂ ከስሜታችን ተነሳስተን ከሻህዋ ከሹብሃ ከተለያየ ነገር ተነሳስተን ሞትንም ልንመኝ አይገባም። ገንዘብ ከመውደዳችን የተነሳ ሞትንም ልንጠላ አይገባም። አላህ የወሰነውን ውሳኔ መቀበል፣ አላህ Subhanahu Wa Ta'ala ያልወሰነው ውሳኔ ላይ ገብቶ መዋኘትን መተው፣ መናገር መጭበርበርን መተው አለበት። ስለዚህ ነብዩ አለይሂ ሰላቱ ሰላም የሰው ልጆች ሞትን ይጠላሉ፣ መሞት ግን ለሙእሚን ኸይር ነው ከፍትና አሉ። እንዲሁም ደግሞ ገንዘብ ክምችትን ይወዳሉ። ገንዘብ ማነስ ግን አላህ ዘንድ ለሂሳብ ማነስ የተሻለ ነው አሉ የአላህ መልእክተኛ። በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ምን አሉ? አዕዘረ አላህ Subhanahu Wa Ta'ala ዑዝርን አስጨረሰ ኢላ እምሪን አኸረ አጀለሁ ሐታ በለገ 60 ሰነተን አخرجه البخاري። አላህ Subhanahu Wa Ta'ala ዑዝርን አስጨርሷል። አንድን ሰው አንድችንም ሴት ብትሆን ዑዝርን አስጨርሷል። 60 ዓመት የደረሱ ሰዎችን አላህ ዑዝር አስጨርሷቸዋል። ተአምራቶችን አይተዋል። ለነዚህ ሰዎች አላህ ዑዝራቸውን አስጨርሷቸዋል። ወደ አላህ ሊመለሱ ተውበት ሊያደርጉ ፋሂሻ የሆኑ ነገሮችን ሊርቁ ወደ አኺራቸው ሊቅጣጩ ቁርአንን ሊቀሩ ሊያስቀሩ ዳዕዋ ሊያደርጉ ከመጥፎ ነገር ሊርቁ ይገባቸዋል። አላህ Subhanahu Wa Ta'ala ዑዝር አስጨርሷቸዋል አሉ ነብዩ አለይሂ ሰላቱ ወሰላም። ኢባዳቸው ላይ ተፈርጉ ሊያደርጉ ይገባቸዋል። ሞት ወደ እነሱ ሽቅድድም እያደረገ ነው። ከልጅነት ወደ ሽምግልና እየገቡ ነው። ቁሞ ከመሄድ ቁሞ ወደ አለመሄድ ደረጃ እየደረሱ ነው። ከመሮጥ ወደ ያለመሮጥ ደረጃ እየደረሱ ነው። የሚፈልጉትን ምግብ ከመብላት ወደ አለመብላት ደረጃ እየደረሱ ነው። እንዲህ አይነት ሰው ተውበት ሊያደርግ ይገባዋል ይገባታል እንጂ እንዲህ አይነት እድሜ ተለግሶ ማሲያ ውስጥ የገቡ ሰዎች አላህ ዑዝራቸውን ያስጨርሳቸው የሆኑ ሰዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። አቡ ሁረይራ በዘገቡት ሐዲስ ምን ይላሉ ነብዩ አለይሂ ሰላቱ ወሰላም? ላ የዛሉል ቀልቡል ከቢር የትልቅ ሰው ቀልብ አይወገድም አሉ። ሻቡን የወጣትን አስተሳሰብ ከማሰብ አይወገድም። ፊስነይኒ በሁለት ነገሮች ፊ ሁብ ዱንያ ወጡሊል አመል ዱንያን መውደድና ስራን ማርዘም እነዚህ ሁለት ነገሮች ትልቅ ሰው ላይ አይቀሩም አሉ ነብዩ አለይሂ ሰላቱ ወሰላም። ሙእሚን ከነጋ ምሽትን አይጠብቅም፣ ካመሸ ንግይትን አይጠብቅም። እጁ ላይ ያለው ገንዘብ መቼ ሊያመልጠው እንደሚችል አያቅም። መስራት ያለበትን ኸይር ስራ
ይሰራል። ጤንነቱን መቼ ሊክደው እንደሚችል አያቅም። አላህ በሰጠው አፍያ በተሰጠው ጊዜ ሽቅድም ያደርጋል። ሙእሚን የሆነ ሰው ከአላህ መንገድ ያፈነገጡ አላህን የማያውቁ የነብዩና አለይሂ ሰላቱ ወሰላም ፈለግ የማይከተሉ የሰሃቦችን መንገድ አጥብቆ ያላዙ ሰዎች ይሸውዳሉ። ዱንያን ይሸውዷታል፣ ትሸውዳቸዋለች። ስሜታቸውን ይሸውዱታል፣ ይሸውዳቸዋል። እየተሸዋወዱ ዱንያቸውም አኺራቸውም የተበላሸ ይሆናል። ሙእሚን የሆነ ሰው ከአላህ ጋር መቼ ሊገናኝ እንደሚችል አያቅምና ሌት ተቀን አኺራው ይለፋል። ዱንያው ላይ ሰምጦ አይገባም። ስለዚህ ቀልባችን ሰብሰብ ልናደርገው፣ ራቁት ለምንቆምበት ቀን ልንዘጋጅ፣ ለበርዘኽ ከተቀበርን በኋላ ላለው ዓለም ልንዘጋጅ ይገባል። ወደ አላህ Subhanahu Wa Ta'ala ሩጁዕ ልናደርግ ልንመለስ ይገባል። አላህ Subhanahu Wa Ta'ala ፈፊሩ ኢላ አላህ ኢኒ ለኩም ሚንሁ ነዚሩን ሙቢን። ፈፊሩ ኢላ አላህ ወደ አላህ Subhanahu Wa Ta'ala ሸሹ። ኢኒ ለኩም እኔ እኮ ለእናንተ ነዚሩን ሙቢን ግልጽ የሆንኩ አስጠንቃቂ ነኝ ይሉ ነበረ ነቢያቶች። ስለዚህ ሁላችንም ወደ አላህ ልንሸሽ ይገባል። ሞት የመሳበት ጊዜ ነው ያለነው። ድንገተኛ ሞት፣ አደጋ፣ መሬት መንቀጥቀጥ፣ ማዕበል፣ በቀን ይህን ያህል ሺህ ሰው ሞተ፣ እንዲህ አይነት ሰው ታሞ አልጋ ላይ ተገኘ ተብሎ የተለያዩ ፍትናዎች የሚወሩበት ሰዓት ነው። የሚወራው ነገር አሽመድምዶን በሽታን ፈርተን ሞትን ፈርተን ተሽመድምዶ መቀመጥ ሳይሆን የሙእሚኖች ባህሪ ድንገተኛ በሽታ መጣ፣ ኮሮና ቫይረስ መጣ፣ የተለያዩ አደጋዎችም መጡ አልመጡም ካነጉ ሊመጣቸው እንደሚችል ካመሹም ምሽት ላይ ሊመጣቸው እንደሚችል ቀነቀጠሯቸው በደረሰ ሰዓት ወደ ኋላም ወደፊትም ሊደረግላቸው እንደማይችል ሙእሚኖቹ በጥንቃቄ ያቃሉና ሁሌም ተጠንቅቆ ነው የሚጓዙት። ከነዚህ ተጠንቅቆ ከሚጓዙ ሰዎች አላህ Subhanahu Wa Ta'ala ያድርገን። አኺራቸው ረስቶ ዱንያ ላይ ገብቶ ከሚዋኙ አይነት ሰዎች ይጠብቀን። ለአኺራቸው ዝግጅት ከሚያደርጉ ሰዎች አላህ ያድርገን። ቁርአንን የነብዩና አለይሂ ሰላቱ ወሰላም ሐዲስን መንሐጀ ሰለፍን አጥብቆ ይዞ መንሐጀ ሰለፍ ላይ ጸንቶ ሐቅ ላይ ጸንቶ ከሚሞቱ ሰዎች አላህ ያድርገን። ወደ አኺራ ሲሄዱ ጥሩ ነገር ተወስቶላቸው ከሚሞቱ ሰዎች ያድርገን። መጥፎን እንትሻር ያደረጉ መጥፎ ላይ ከሚሞቱ አይነት ሰዎች ሸርና ትቢት አላህ Subhanahu Wa Ta'ala ይጠብቀን። በህይወታችን ጊዜ ሙሉ በሙሉ ለአላህ እጅግር ሰጥቶ ከሚኖሩ ሰዎች ጋር አላህ ያድርገን። ከሸር ከኩፍር ከክህደት ከቢድዓ ከሙብተዲዎች አላስፈላጊ ከሆኑ ሸር ከሆኑ ነገሮች አላህ ጠብቆ ሐቅ ላይ አጽንቶ ወደ አኺራ ከሚወዱ ሰዎች አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.